ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ በዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ላይክ ማድረጋችሁንም አትርሱ። እወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝም ፈጣሪ ያክብርልኝ። እንግዲህ ኖላዊ ድራማ በጣም በጉጉት የሚጠበቅና በጣም አንገብጋቢ ድራማ ሆኗል። ከምዕራፍ 1 ይልቅ ምዕራፍ 2 በጣም አሳዛኝና በጉጉት የምንጠብቀው ሆኗል ማለት ነው። እና እዚህ ላይ አሴርን ሳላደንቀው አላልፍም። እስከዛሬ ድረስ ሀናን ታግሶ እዚህ አድርሷታል። አሁንም ልቡ እየወላወለበትና እያመነታበት ስለሆነ ሀናን ቆረጥ ያለ ደግሞ ወይም ጠጠር ያለ ንግግር ተናግሯታልና እኔ በጣም ነው ያደነኩት። የስከዛሬው ወኔ ማለት የስከዛሬው ዝምታ፣ የስከዛሬው የዋህነት፣ የስከዛሬው ሙኝ ነገር መስሎ መታየቱ ዛሬ ግን ተጠራቅሞ ጥሩ ሁኔታ ላይ እየደረሰ ይመስለኛል። በኔ እይታ ነው። እናንተስ እንደታያችሁት? አሴር ሀናን እንደዛ መናገሩና ጠጠር ያለ ነገር መናገሩ ማለቴ እኔ ካሁን በኋላ አንቺን አግብቼሽ የኔ አድርጌሽ ካልተቀመጥኩኝ ከዛ ውጭ ግን የራስሽ ጉዳይ ብሏታል። ምንም ማብራሪያ እንኳን እንደሰጠው አልፈልግም። ምንም አይነት ማስረጃም ወይም እንድታስረዳውም አልፈለገም እና በጣም አድንቄዋለሁ። ተምቹም ይህንን ነገር ነበር ሲፈልግ የነበረው። በነገራችን ላይ በተምቹና ባሴር መካከል ካያችሁ ከምዕራፍ 1 ጀምሮ እስከ ዛሬ ድረስ ባለው በጣም የሚጣሉበትና የሚጨቃጨቁበት የሀና ጉዳይ ነው። ሁላችንም እንደምናውቀው ግን ተምቹም ቢሆን እርግጥ ማለት ትክክል ነው። አብሮ እያየ ስለሆነ እየተፈጠረ ያለውን ነገር እያየ ስለሆነ ለምን እንደዚህ ይሆናል? ለምን አንተ ትጎዳለህ? ለምን ሁልጊዜ እንደ ሁለተኛ አማራጭ ትታያለህ? ሁልጊዜ መሆን ያለብህ አንደኛ ምርጫ እንጂ አማራጭ መሆን የለብህም ነው ያለው። ስለዚህ ትክክል ነው። በዚህች ምድር ላይ ውድ ቤተሰቦቼ የሰው ልጅ እንደ ሁለተኛ አማራጭ ከቀረበ አይፈልግም ማለት ነው። ምክንያቱም ሁለተኛ ከሆናችሁ አንደኛው ነው ምርጫ የሚሆነው። ስለዚህ የሰውን ልጅ ከወደዳችሁትና ካከበራችሁት አንደኛ ምርጫችሁ ማድረግ አለባችሁ። ነገር ግን እንደ ሁለተኛ ምርጫ አድርጎ ማስቀመጥ ተገቢ አይደለም። ይሄ የሀገር መሪነት አይደል ቤተሰብ? ወይም የሞዴሊስት ውድድር አይደለም እጩ የሚሆነው ወይም ደግሞ ሁለተኛ ሶስተኛ ምርጫ ሆኖ የሚቀመጠው። ስለዚህ ይሄ የህይወት ጉዳይ ነው። አብሮ የመኖር ጉዳይ ነው። አብሮ እየኖሩም ልጅ ወልዶ የማሳደግ ጉዳይ ነው። ሁለተኛ ምርጫ ሆኖ ከተቀመጠ በጣም ከባድ ነው የሚሆነው። እሱ ብቻ አይደለም ቤተሰብ፣ ሁለተኛ ምርጫ ሆኖ ተጋብተው አሁን ለምሳሌ ሀና አሴርን አሁንም ቢሆን ከልቧ የምትወደውና የምታፈቅረው አይመስለኝም። እኔ በበኩሌ ደግሞ የሆነ ልታለቃቅስ ትሞክራለች። በጣም ነው ያስጠላችን። በነገራችን ላይ ውድ ቤተሰቦቼ በጣም ከምላችሁ በላይ ይሄ የማስመሰሉ ነገር አሁንም አለቀቃትም ይመስለኛል። በፊት የዋህ ስለሆነች ነው፣ ምንም ስለማታውቅ ነው። ስለ ፍቅርም ሆነ ስለ ሴቶች ምናምን ብዙ አታውቅም እያልን ነበር አይደለ? በጣም ብዙ ነገር በዝምታ አልፈናታል። አሁን ግን ሀና ብዙ ነገር ታውቃለች። አታውቅም አይባልም። እና በፊት ኤልያስ ላይ ስታደርገው የነበረው አሴር ላይ ስታደርገው የነበረው በዝምታ ታልፋለች። ስለማታውቅ ነው፣ ስላልገባት ነው፣ ሴት ስላሳደጋት፣ አባቷ ብቻ ስላሳደጋት የአባቷን ፍቅር ብቻ ነው ይዘው የወጣችው፣ ስለሌላ ነገር አታውቅም እያልን በጣም በብዙ ነገር አልፈናታል አይደል ቤተሰብ? አሁን ግን አሁን ሀና ትልቅ ሰው ናት፣ ብዙ ነገር ታውቃለች። ስለዚህ አሴርን አሁንም ቢሆን እኔ ሀና ትወደዋለችና ታፈቅረዋለች ብዬ አላስብም። እዝራን በምትወድበትና በምታፈቅርበት ልክ አሁንም አስረግጬ የምነግራችሁ አሴርን አትወደውም፣ አታፈቅረውም። ብትወደውና ብታፈቅረው ኑሮ እንደዛ እንኳን እስከዛሬ ድረስ እንደዚህ ድርቅ ያለ ጥያቄ አቅርቦላት አያውቅም አይደለ? አሴር ለመጀመሪያ ጊዜ ተቀይሮ ጥንክር ያለ ጥያቄ ሲያቀርብላት፣ ይህን ጠንካራ ጥያቄ እንኳን ሲያቀርብላት ምንድነው ያለችው? አታምነኝም ማለት ነው? አሴር ተቀይረሃል፣ አሴር ሌላ ሰው ሆነሃል፣ ምን እያልክ ነው ያለኸው? ለምን አታምነኝም? ቤተሰቦችን ጥዬ ይሄ ምንም ምክንያት ሊሆን አይችልም ቤተሰብ፣ ምንም አይነት ምክንያት ሊሆን አይችልም። ምክንያት የማይሆንበት ጉዳይ ቤተሰቦቿን እየሰራች እያገዘች አይደለም ሀና።
ሀና ምን አደረገች እስኪ ንገሩኝ? ከቤተሰቦቿ ጋር ስለሆነች ምን የቀየረችው ነገር አለ? እንዲሁም ሰላምና ምናሴን ካያችኋቸው ሰላምና ምናሴ በጣም ተፍ ተፍ እያሉ ነው፣ ስራ እየሰሩ ነው። ሰው ጋር በጣም ብዙ ውረድ እየገጠማቸው እየተሰደቡ እየተመቱ እየተረገጡ እንደዛም ብለውም እየሰሩ ነው አይደለ? አሁን ሰላምን ካያችኋት ምናሴ ጋር ሄዳ ሊስትሮነት ለመልመድ እየሞከረች ነው አይደል? ቤተሰብ ሀና ምን አደረገች እስኪ ንገሩኝ? እስኪ አካፍሉኝ ቤተሰቦቼ። አሴርን የማታገባበት ምክንያት ምንድን ነው? ምን አደረገች ለቤተሰቦቿ? ቤተሰቦችን ጥዬ የሚለው እኮ አንድ ሰው እሱ አጋዥ ቢሆን ኑሮ ነው። ለምሳሌ አሁን ሀና እሷ ስራ እየሰራች ቤተሰቡን የምታስተዳድር ቢሆን ኑሮ አሴርም ይረዳታል አይደል? አይ እውነቷን ነው፣ ቤተሰቦቿን እያገዘች ነው። ስለዚህ አሁን እኔ እሷን ባገባ የቤተሰቦቿ ጉሮሮ ይዘጋል የሚለው በጭንቅላቱ ይመጣ ነበረ። ነገር ግን ሀና አሁን ከቤት ውስጥ ምንም እያደረገች አይደለም። የቤት ሰራተኛም አለ፣ ምግቡን ትሰራለች አይደል? ድንብላል። ስለዚህ እሷ ምንም አስተዋጽኦ እያደረገች አይደለም ለዛ ቤተሰብ ቁጭ ብሎ ከመብላት ውጭ። ስለዚህ ይሄ ምክንያት ሊሆን አይችልም ውድ ቤተሰቦቼ። እና ሀና አሁንም ቢሆን እኔ አሴርን ትወደዋለች እና ታፈቅረዋለች ብዬ አልልም። እውነት አልልም። ቤተሰብ ምንም ምክንያት የላትም፣ ምንም አይነት ምክንያት የላትም ቤተሰቦቿን የምታግዝበት። እንደነገርኳቸው ስራ እየሰራች አይደለም። ስለዚህ አሴር እንደዛ መናገሩና እንደው በጣም ነው ያደነኩት። ጎበዝ፣ በቃ ከሆነች ሆነች፣ ካልሆነች የራሷ ጉዳይ፣ ጥንቅር ትበል። ይወዳታል፣ ያፈቅራታል። በሷ በጭራሽ የሚደራደር ሰው አይደለም። ግን ደግሞ እንደዚህ አይነት ሰው ስንት ዓመት ሙሉ ጠበቃት፣ ስንት ጊዜ ጠበቃት። በክፏም በለቅሷም በደስታዋም በሐዘኗም ሁሉ ነገሯ አሴር ነው። ግን በፍቅር አይደለም። እሱ ነው የሚወዳት፣ እሱ ነው የሚያፈቅራት። አሴር እንደሚወዳትና እንደሚያፈቅራት እያወቀች ነው እዝራን የሚወደደችውና ያፈቀረችው። ሰላምም ስትገፋፋ ስለነበረ እዝራ የሀብታም ልጅ ስለሆነ ጥሩ ትምህርት ቤት ስለሚማር የተማረ ስለሆነ ነበር እዝራን የመረጠችው እንጂ በቁንጅናም በሉት በቁመት ከአሴር ምንም የሚተናነስበት ምክንያት የለውም። ማለቴ ቁመትም ካያችሁ አሴር በጣም ረዥም ነው። መልክም ቢሆን አሴርም ቆንጅዬ ነው። ያው የሀብታም ልጅ አይደለም እና ደግሞ የተማረ አይደለም። ግን ደግሞ አንዳንድ ጊዜ ታውቃላችሁ ቤተሰብ ዶክትሬቱን ይዞ አንድ ሰው ወይም አንድ ሴት ነገር ግን ደግሞ አንድ ያልተማረ ሊስትሮ ጠራጊ የነበረ ሚሊዮነር ሆኖ ነው የምታዩት። እና የድል ጉዳይ ነው በነገራችን ላይ። መማር ቆንጆ ነው። በዚህች ምድር ላይ ከተማራችሁ እውቀታችሁ በጭንቅላታችሁ ከሆነ የትኛውም ዓለም ሄዳችሁ መስራት ትችላላችሁ። ያልተማረ ሰው ግን ከጉልበት ስራ ውጪ የትም ዓለም ቢሄድ ሌላ ስራ ሊሰራ አይችልም። እና እድሉ ገጥሞት ቻንስ ገጥሞት የተማረ ሰው የታደለ ነው። ግን እንደ አሴር አይነት እድል ያለውና የመማር እድል ያልገጠመው በልጅነቱ ከቤተሰቦቹ ጋር ያላደገ ጎዳና ያደገ ምናምን እንደዚህ አይነት ሰው ከየትም አምጥቶ ዶክትሬት ሊኖረው አይችልም፣ ዲግሪ ሊኖረው አይችልም፣ ማስተርስ ሊኖረው አይችልም አይደል ቤተሰብ። ግን እግዚአብሔር ሲያነሳችሁ ደግሞ በምን ያነሳችኋል? ከሊስትሮ ተነስቶ አሁን እኮ ከኛ ሀገር ካያችሁ ሚሊዮነር የሆኑ ነፍ ናቸው አይደለ? ከትንሽዬ ነገር ተነስተው በጣም ሀብታሞች የሆኑ ሰዎች አሉ። ስለዚህ በተማረ ብቻም አይደለም ገንዘብ የሚገኘው። እና በሰዓቱ እንግዲህ ያው አሴር የተማረ አለ። አሁንም ቢሆን አሴር የተማረ አይደለም። ነገር ግን እዝራ የተማረ ነው። የሀብታም ቤተሰብ ነው። ያው ሰላምም ስትገፋፋት የነበረው እዝራ ሀብታም ነው። በዛ ላይ የተማረ ነው። ቆንጅዬ ነው ስትላት የነበረው ሰው በሰላም ግፊትም ሆነ በራሷ ፍቃድ እዝራን ልታገባው ነበር። ይሄ ነገር አልሆነም፣ አልተሳካም። ግን ደግሞ አሁን አሴር በምዕራፍ 2 እንደምታዩት እግዚአብሔር ይመስገን እንኳን አይደለም ራሱን ማስተዳደር እና ለሌላ ሰው መርዳት ሁሉ ያለበት ሁኔታ ላይ ነው ያለው። ስለዚህ ስለተማራችሁ ብቻ አይደለም ገንዘብ የምታገኙት፣ ስላልተማራችሁም ደግሞ ሁሉም ሰው ድሃ ነው ማለት አይደለም። እና ሀና እኔ አሁንም ቢሆን አሴርን ታከብረዋለች። ለአሴር ያላት ነገር በውስጧ ትልቅዬ ነው። ታከብረዋለች፣ ትወደዋለች፣ በጣም ታምነዋለች። ግን አታፈቅረውም።
በቃ እሷ ላይ የሚታየው ይህ ነው። እንደዛ እንኳን ተናግሯ ሲሄድ ካላገባሽኝ የኔና ያንቺ ግንኙነት ሊቀጥል አይችልም ብሎ ትቷት ሲሄድ ለማለቃቀስ ወይም በእንባዋ ለመሸፈን እየሞከረች ነበረ። እሱ ግን በጭራሽ አልቀበልሽም፣ ስለተቆጣሽና ስላለቀሽ አንቺ ትክክል ነሽ ማለት አይደለም፣ ይህንን ነገር አልቀበለውም ነው ያላት። እና አሴር እኔ ሀሳቡን በጣም የደገፍኩት ኮመንት ላይም ሳይ አሴር ዛሬ ጎብዟል፣ አሴር ዛሬ በጣም ጥሩ ነገር ነው ያደረገው፣ አሴር ደግ አደረግ፣ አሴር ጎበዝ፣ አሴር ነው ሲሉት የነበረው እና እኔም ከነሱ ጎን ነኝ። አዎ አሴር አሁን የዚህን መልሱን ማግኘት አለበት። አሴር የዚህን መልስ ካላገኘ የሀና መልስ ማለቴ እሺ እንጋባለን የሚለውን መልስ ካላገኘ ከአሁን በኋላ ከሀና ጋር ያለው ግንኙነት ስቶፕ የሚል ይመስለኛል። ምክንያቱም ዝም የሚል ሰው አንድ ጊዜ ከተናገረ ተናገረ ነው፣ አንድ ጊዜ ከቆረጠ ቆረጠ ነው አይደል? ቤተሰብ በቃ ትታገሳላችሁ። እንግዲህ ይህን ያክል ጊዜ ከምዕራፍ 1 ጀምሮ እስከ ምዕራፍ 2 አሁን እስካለው ደረጃ ድረስ ታግሷታል። በዝምታ ነው ያለፋት። ውስጡ ርር እያለ ድብን እያለ ማድረግ የማይፈልገውን ሁሉ ለሷ ሲል እያደረገ ነው ያለው። ስለዚህ ከአሁን በኋላ ግን ያ ነገር ያቆማል። አሁን ካያችሁ እዝራ ሳይሞት በፊት ምዕራፍ 1 ላይ እዝራን ልታገባ ደፋ ቀና እያለች፣ ነገር ግን ችግር ሲገጥማትና የሆነ ነገር ስትሆን ወደ አሴር ነበር የምትሄደው። አሴር ምን ባይላትም አንድ ጊዜ አስታውሳለሁ ከዝራ ጋር ተጣላን ወይም ከዝራ ጋር የሆነ ነገር ሆንን እና ና ቶሎ እንሂድ ስትለው ዝራ ጋር ሄዷል። አስባችሁታል? ማነው እንደዚህ የሚያደርገው? ግን ወንድ ልጅ ይወደዳችሁ ማርያምን። ወንድ ልጅ ከወደደ በቃ ወደደ ነው እስከሚያልቅለት፣ ፍቅሩ እስከሚወጣለት ድረስ እስከ ጥግ ድረስ ነው ለእናንተ የሚጋፈጥላችሁ። እና ውድ ቤተሰቦች ማርያምን የሚወዳችሁንና የሚያፈቅራችሁን ፈጣሪ ይስጣችሁ።